በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት፣ እስከዚህ ቀን እስከዚህ ሰዓት በቸርነቱ በምሕረቱ ጠብቆ ለዚህ ቀን ያደረሰን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ መድኃኔ ዓለም የተመሰገነ ይሁን። በቅድሚያ እንኳን ለጾመ ነነዌ በሰላም አደረሳችሁ አደረሰን። ጾሙን በትክክል ጾመን በረከት የምናገኝበት መከራን የምናርቅበት እንዲሆንልን የእሱ መልካም ፈቃድ ይሆንልን። ያልተፈቀደ ሽሽት። በዚህ ኃይለ ቃል ትንቢተ ዮናስን በተከታታይ እናያለን። እግዚአብሔር አምላካችንን ለእኔ የምናገርበትን አንደበት ለእናንተ ደግሞ የምትሰሙበትን ጆሮ የምታስተውሉበትን አእምሮ እግዚአብሔር አምላካችን ያድለን። ወተሃጣ እምገጸ እግዚአብሔር፣ እነሆ ዮናስ ከእግዚአብሔር ፊት ኮበለለ ይላል። ትንቢተ ዮናስን ስናነብ ገና ከምዕራፍ 1 ቁጥር 1 ላይ ሲጀምር ወኮነ ቃለ እግዚአብሔር ሀበ ዮናስ ወልደ አማቴ፣ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ ብሎ ይጀምራል። ይህም የሚያሳየው በሰዎች ድነት ላይ እግዚአብሔር የሰዎችን ተሳትፎ ሲጠቀም አይተን እኛም የበኩላችን ድርሻ በሰዎች ድነት ላይ እንድንወጣ የሚያስተምር ነው። ነቢየ እግዚአብሔር ሰዎችን ለአገልግሎት ይጠራል። እግዚአብሔር ሰዎችን ለሰዎች ድህነት ምክንያት እንዲሆኑ ይጠራል። ለአገልግሎት የሚጠራ እግዚአብሔር ነው። ለዚህ ነው ነቢየ እግዚአብሔር ኤርምያስን እግዚአብሔር እንዲህ አለው፣ ዘንበለ ፍጥርከ እምከርሰ እምከ አይመርኩከ ወዘንበለ ትጻ ማይፀን ቀደስኩከ ወነቢየ ረሰይኩከ ለአሕዛብ። በሆድ ሳልሰራህ አውቄሃለሁ፣ ከማይፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ ብሎ እግዚአብሔር ነቢየ እግዚአብሔር ኤርምያስን እንደመረጠው ይነግረናል። በዚህ ጊዜ ኤርምያስ እኔም ወዮ ጌታ እግዚአብሔር ሆይ እኔ ብላቴና ነኝና እናገር ዘንድ አላውቅም፣ አሁን ለአሕዛብ መምህር እንዴት ልሆን እችላለሁ አልኩት ይላል። ወይቤለኒ እግዚአብሔር ኢትበል ወሬዛ አነ እስመ ተሐውር ኩለሄ ሀበ ፈነውኩከ ወትንግር ኩሎ ዘአዘዝኩከ። እግዚአብሔር ግን እንዲህ አለኝ፣ ወደምሰድ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። በምትሄድበትም ሁሉ አሕዛብ ቢበዙ ክፉዎች ቢበረቱብህ አትፍራቸው። ለምን? እኔ ከአንተ ጋር ነኝና አድንሃለሁ አለኝ ይላል። ይህንን ቃል የምናገኘው ትንቢተ ኤርምያስ ምዕራፍ 1 ከቁጥር 5 እስከ 8 ነው። ለነቢይነት የሚያበቃው ዕድሜ መግፋቱ አይደለም። ከዚህ አሁን ለኤርምያስ እንደተነገረው አንደኛ ፈቃደ እግዚአብሔርን የሚፈጽም መሆኑ፣ ሁለተኛ የእግዚአብሔርን ትእዛዝ የሚጠብቅ መሆኑና በሦስተኛ መንፈሳዊ ጥብዓት ያለው መሆኑ ነው የሚታየው። ስለዚህ ለነቢይነት የሚያበቃው ይህ ነው። ክርስትና የሚጠይቀው ለምንድን ነው ሲባል አሁን የእግዚአብሔርን ፈቃድ የምንፈጽም መሆን፣ የእግዚአብሔርን ትእዛዝ በሄድንበት ሁሉ የምንጠብቅ መሆንና መንፈሳዊ ጥብዓት ያለን መሆን ያስፈልጋል። ኦርቶዶክሳዊ ሰው መጽሐፍ ቅዱስን የሚያነበው ታሪክ ለማወቅ ብቻ አይደለም። ከዚያ ታሪክ ተምሮ ራስን ለማዘጋጀት ነው። የእግዚአብሔር ቃል ሰምተው ለተቀበሉት ይለውጣል፣ ላልተቀበሉት ደግሞ ይቀጣል እንጂ ግሉል ሆኖ አይቀመጥም። እንዳንቀጣ፣ እንድንለወጥ፣ ለሌሎቹም ድህነት ምክንያት እንድንሆን የእግዚአብሔርን ጥሪ መስማት መቀበል ያስፈልጋል። የእግዚአብሔርን ትእዛዝ ሰምተው ለማይቀበሉ እንደ ዮናስ ከእግዚአብሔር ፊት ለኮበለሉ ሰዎች ይህ የማይፈቀድ ሽሽት እንደሆነ ማሳየት ነው። አስቀድሞ ቅዱስ ዳዊት በመዝሙር 94 ከቁጥር 8 ላይ ዮም አመ ሰማዕክሙ ቃሎ ይታጽኑ ልብክሙ፣ የእግዚአብሔርን ቃል በሰማችሁ ጊዜ ልባችሁን አታደንድኑ ይላል። የእግዚአብሔርን ቃል በሰማችሁ ጊዜ ለቃሉ የምትታዘዙ፣ ፈቃዱን የምትፈጽሙ፣ እግዚአብሔርን የምትፈሩ ሁኑ። በጎ ሥራ የምትሰሩ፣ ለሰዎች ድነት በጎነትን የምትሰሩ ሁኑ ይላል። የዮናስ ሽሽት ያልተፈቀደ ሽሽት ነው። የዮናስ ሽሽት የነነዌ ሰዎች እንዲድኑ
ሱታፌ እንዲያደርግ ሲጠራ ጥሪውን ያለመቀበል ሽሽት ነው። ከቦታ ወደ ቦታ መፍለስ መሸሽ ይቻላል፣ በደልም አይደለም። ዮናስ ግን የስሙ ትርጓሜ ርግብ የዋህ እንደሆነ ሁሉ ነገር ግን ዮናስ መሸሽ ፈለገ ማለት ከቦታ ወደ ቦታ መሄድ ኃጢአት አይደለም። ለዚህ ነው ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ከቁጥር 23 ላይ ወሶበ ይሰድዱክሙ እምዛቲ ሀገር ጉዩ ሀበ ካልእታ፣ ከአንዱ ሀገር መከራ ቢያጸኑባችሁ ወደ ሌላይቱ ሀገር ሽሹ፣ መከራውን ተሳቀን ሃይማኖታችን እንዳንለውጥ እንጂ ቦታ ብንለውጥ ኃጢአት እንደማይሆን ሲነግረን ነው። ለምን ቢባል ሐዋርያዊው አትናቴዎስ እንዲህ ብሏል። መቼስ አትናቴዎስ ከመንበረ ሲመቱ ብዙ ጊዜ እንደተሰደደ እናውቃለን። አትናቴዎስን አሁን በኋላ የምንልን የማትቀበል ከሆነ እስካሁን ከነበርክበት የበለጠ ቦታ እናሳድዳለን ሲባል ደስ እያለኝ ስደቱን እቀበላለሁ። ለምን ብትሉኝ መቼም እግዚአብሔር ከሌለበት ቦታ አታደርሱኝም በማለት የመለሰላቸው ከእግዚአብሔር የሚርቅ ቦታ የለም። ከእግዚአብሔር የሚርቅ ከእግዚአብሔር ሩቅ የሆነ ቦታ የለም። ምክንያቱም ዓለም ያለችው እጁ ላይ ናት። የማይፈቀድ ሽሽት የሚባለው የህሊና ስደት ነው። የህሊና ሞት ከስጋ ሞት የከፋ እንደሆነ ሁሉ የህሊና ስደት ከአካላዊ ስደት በላይ የከፋ ነው። አካላዊ ስደት ሀገርን አያስረሳም። አካላዊ ስደት ቤተ ክርስቲያንን፣ ወገንን አያስረሳም። የህሊና ስደት ግን እነዚህን ሁሉ እንድንረሳ የሚያደርግና የቁሙት የሚያደርግ ስለሆነ ይህንኛውን ስደት እግዚአብሔር አይፈቅድም። እግዚአብሔር እንድንሰደድ አይፈልግም። ሰው አካላዊ ስደት ቢገጥመው ስለ ቤተ ክርስቲያኑ እንደውም አጥብቆ ይጸልያል። እመሰ ረሳይኩኪ ኢየሩሳሌም ለትርሳኔ ማኔ ወይጥጋ ልሳኔ በጉሬ ለመይ ተዘከርኩኪ፣ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ አንደበቴ ከጉረሮዬ ይጣበቅ ያለው በስደት ያሉትን እስራኤላውያን ናቸው። ለምን ሲባል በዚያ በስደት እያሉ ለታቦተ ጽዮን የሚዘምሩትን ለእግዚአብሔር የሚዘምሩትን መዝሙር ለእኛ ዘምሩልን ሲሏቸው እንዴት የእግዚአብሔርን መዝሙር እንዴት የታቦተ ጽዮንን መዝሙር በባዕድ ሀገር እንዘምራለን እና ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ አንደበቴ ከጉረሮዬ ይጣበቃል። ስለዚህ የቦታ ስደት ከቦታ መፈናቀል ይህንን ሁሉ አያስረሳም። እንደውም የበለጠ ቤተ እግዚአብሔርን እንድናስታውስ ወገኖቻችንን ሀገራችንን እንድናስታውስና የበለጠ እንድንተጋ እንድንጸልይ ያደርጋል። ስለዚህ ተመልከቱ፣ አሁን እኛ በበዓላቶቻችን እኛን የማይገልጹ ዘፈኖችን እንዴት እንደቀላቀልን ካየን የህሊና ስደተኛ ሆነናል ማለት ነው። የዮናስ ወደ ነነዌ መላክ ወይም ወደ አሕዛብ መላክ ክርስቶስ ለአሕዛብም ለሕዝብም ድህነት እንደሚመጣ ምሳሌ ነው። ክርስቶስ ለእስራኤል ብቻ ሳይሆን ለአሕዛብም ጭምር የመጣ መሆኑን የሚገልጽ ነው እና ይህንን ማየት ያስፈልጋል። የህሊና ስደት ትልቅ መከራ ነው። በዓላቶቻችን አሁን እኛን የማይገልጹ ሆነዋል። መዝሙሮቻችን ከመንፈሳዊነት የወጡ ሆነዋል። ቤተ ክርስቲያንን ማሰብ መንፈሳዊነትን መረዳት የሚባል ቀርቷል። ስለዚህ ምንን ያሳያል ከተባለ የህሊና ስደተኞች መሆናችንን ያሳያል። ታቦት አውጥተን ዘፈን እምንዘፍነው እኮ ምን መባል እንዳለበት ረስተን የህሊና ስደተኞች ሁነን ነው። ቅዱስ ኤፍሬም ለዚህ ነው እግዚአብሔር ነቢያትን የሚልከው ለቅጣት አይደለም፣ ይልቁንም ከስህተታቸው ተመልሰው በንስሐ እንዲፈወሱ ለማድረግ ነው። ዮናስን በንስሐ የነነዌ ሕዝቦች ተመልሰው በንስሐ እንዲፈወሱ ነበር የተላከው። ዮናስ ግን የማይፈለግ ሽሽት ሸሸ ከእግዚአብሔር። እግዚአብሔር ሂድ ለነነዌ ንገራቸው ብሎ ወደ አሕዛብ የላከኝ በእውነቱ ማጥፋት ቢፈልግ ኑሮ ዝም ብሎ ያጠፋቸውም ነበር። ሊምራቸው ፈልጎ ነው። መሐሪ ነው እሱ። እኔ እጄ ከሰበኩ ካስተማርኩ በኋላ ቢምራቸው ነቢይ ሐሰት ልባል አይደለምን? ስለዚህ ሂድ ያለኝ ካጠገቡ ቢያገኘኝ ነው። ስለዚህ ወተሃጣም ገጸ እግዚአብሔር
ከእግዚአብሔር ፊት መኮብለል ሞከረ። አስቀድሞ ቅዱስ ዳዊት እንዲህ ብሎ ነበረ፣ አይቴኑ ሐውር መንፈስከ ወአይቴ ጎይም ቅድመ ገጽከ እመኒ አረጉ ውስተ ሰማይ እየኔ አንተ። በእውነቱ ከአንተ ወዴት እሸሻለሁ? ወደ ሰማይ በወጣ በዚያ አንተ አለህ። ወመሪ ወረድኩ ውስተ ቀላይ እየኔ አሎከ። ወደ ምድር ጥልቀት ወርጄ እስከ በርባሮስ ድረስ በወርድ እንኳን በዚያ አንተ አለህ። እመኒ ነሳይኩ ክንፈ ከመ ንስር ወሰረርኩ እስከ ማይለክተ ባሕር እየኒ ዴከ ተመራኒ ወታነበረኒ የማንከ። እንደ ንስር ክንፍ ተሰጥቶኝ በሰማይና በምድር መካከል ብበር የምትመራኝ የምታስቀምጠኝ ቀኝህ ናት። ስለዚህ ከአንተ ወዴት እሄዳለሁ ብሏል። ዮናስ ግን ይህንን ረስቶ ይህንን ዘንግቶ የዋህ ተብሏልና የዋህነቱም ከእግዚአብሔር ለመኮብለል መሞከሩ ነው። ወተሃጣም ገጸ እግዚአብሔር ያልተፈቀደ ሽሽት ለድነት ሲጠራ የተደረገ ሽሽት፣ ለአንድነት ሲጠራ እምቢ ብሎ የተደረገ ሽሽት ነው ይሄ ሽሽት። ስለዚህ ይሄ ሽሽት አይፈቀድም። ሰዎች የተጠሩት ለአንድነት፣ ለድነት፣ ለመልካም ነገር ነው። ስለዚህ ከመልካም ነገር ሁሉ ደግሞ ለሰዎች ድነት መትጋት ነው። እግዚአብሔር የሚልከው ወደሚፈለገው ነው። እኛ ደግሞ እንሂድ የምንለው ወደምንፈልገው ነው። ዮናስ የተላከው ወደሚፈለገው ቦታ ነበር። እሱ ግን ወደሚፈልገው ኮበለለ። አያችሁ፣ እኛ የምንጠራው ለሆነ አገልግሎት እግዚአብሔር ለሚፈልገው ነው። እኛ ደግሞ ያንን ትተን እኛ ወደምንፈልገው እንሂድ እንላለን። ስለዚህ እግዚአብሔር ወዳለው ትቶ እሱ ወደ ፈለገው ወደ ተርሴስ ሲኮበልል የነፋስ ፖሊስ መጣበት። ወአምፃ እግዚአብሔር ነፋሰ አብየ ውስተ ባሕር። እሱ በተሳፈረበት መርከብ እየሄዱ ሳለ እነሆ ታላቅ ማዕበል ሞገድ ተነሳ። ለምን? ያልተፈቀደ ሽሽት ነው እያደረገ ያለው። ስለዚያ ማዕበል ሞገድ ተነስቶ መርከባቸው ሊሰበር እስከሚደርስ ድረስ አስጨነቃቸው። እግዚአብሔር ካለው ወጥተን እኛ ወደምንፈልገው ስንሄድ እንዲህ አይነት በሕይወታችን ማዕበል ሞገድ ነው የሚነሳብን። ስለዚያ ማዕበል ሞገድ ተነሳ። ዮናስ ግን ተኝቷል። ከእግዚአብሔር ሰው ሲለይ ድንዛዜ ውስጥ ነው የሚገባው። ስለዚህ እስኪ ተመልከቱ፣ አሁን የእኛን እኮ ታሪክ ማየት ነው። ዮናስ ገንዘብ ከፍሎ ወደ ተርሴስ ሄደ። ገንዘቡ የሚያድነው መስሎት ነበረ። ነገር ግን ከእግዚአብሔር ቁጣ ገንዘብ ሊያድን አይችልም። ስልጣን ሊያድን አይችልም። ለምሳሌ ስልጣን እንደማያድን መጽሐፍ አስቴር ምዕራፍ 4 ላይ እንዲህ ይላል፣ ቤተ መንግሥት መግባት ከሞት እንደማያድን አንቲ ወቤተ አቡኪ ትጠፉ። በእውነቱ አስቴር ሆይ አሁን ለምልሽ ነገር የማትተጊ ከሆነ እስራኤላውያን በአንድ ደብዳቤ እንዲጠፉ ታውጆባቸዋል። እነሱ የታወጀባቸው ሞት የታወጀባቸው ልጆች ልጅ ነሽ አንቺ። ስለዚህ አሁን የሚገባሽን ባትሰሪ አንቺም የአባትሽ ቤትም ትጠፋላችሁ። የገባሽው ያለሽው ቤተ መንግሥት እንጂ ገነት አይደለም። ስለዚህ ሞት አለበት ብሎ ነግሯታል። ገንዘባችን ማዕበል ሞገድ ጸጥ ሊያረግ አይችልም። ስልጣናችን ማዕበል ሞገዱን ጸጥ ሊያረግ አይችልም። ማዕበል ሞገዱን ጸጥ የሚያደርገው ምንድን ነው ከተባለ ከእግዚአብሔር ጋር መሆን ነው። እግዚአብሔርን መያዝ ነው። ስለዚህ የማዕበል ሞገድ ተነሳ። ሰዎች ምናልባት በባህር ውስጥ ያለው አምላክ ተቆጥቶ ሊሆን ይችላል። ስለዚህ ገንዘባችን እንገብርለት ብለው በመርከብ ውስጥ የነበራቸውን ሀብታቸውን እያወጡ ወደ ባህር ጣሉ። ወይም ደግሞ ምናልባት ይህንን ገንዘባችንን ይህንን ዕቃችንን እያነሳን ስንጥል መርከባችን ይቀልላትና ትሻገራለች ብለው አሰቡ። ነገር ግን ከእግዚአብሔር መኮብለልን የያዘ ዮናስን ያክል ከውስጥ አስቀምጦ ሀብት ንብረቱን ለባህር ቢሰጡት ሊቀል አይችልም፣ ወዳሰቡትም መድረስ አይቻልም። ስለዚህም ማወቅ ያስፈልጋል ማለት ነው። አሁን እንግዲህ ይህን ወደኛ ሕይወትን መልሰው አገልጋዮች ከአገልግሎት ሸሽተናል። ክርስቲያኖች ከመንፈሳዊነት ሸሽተናል። መንፈሳዊነታችን ጠፍቷል። ኢትዮጵያውያን ከኢትዮጵያዊነት መገለጫዎች ሸሽተናል። ከአንድነታችን ተለያይተናል። ከገዳም ወደ ዓለም ተሰደናል። አሁን በእኛ ዘመን ከገዳም ወደ ዓለም የተሰደዱ ብዙዎች ናቸው። ምናየው ከተማውን ሁሉ የሞላው
ከገዳም ወደ ዓለም የተሰደደ ነው። ስለዚህ ይህ የማይፈቀድ ሽሽት ነው። ሰው ወደ አንድነት ይጠራል እንጂ ወደ መለያየት አይጠራም። አባ ጊዮርጊስ ዘጋስጫ አብን የምትፈልገው ከሆነ ወደዚያ ወደ አንድነቱ ና፣ እሱም ሙሽራይቱን እያስጌጠ ታገኘዋለህ። ወለማ ሐሰስኮ ለወልድ ተረክቦ በህዬ፣ ወልድንም የምትፈልገው ከሆነ ወደዚያ ና። እንዘ ይጠባህ ለምሳ ደቂቃ ወንዘ ይትቀዳህ ደሙ ለባለ ፋሲካ። እነሆ ደሙ እየተቀዳ ስጋው እየታረደ እየተወራረደ ታገኘዋለህ። ስለዚህ ወደዛ ወደ አንድነቱ ና። ክርስቲያን ወደ አንድነቱ መምጣት እንጂ ከአንድነቱ መውጣት መለየት በእውነቱ የማይፈቀድ ሽሽት ነው። ክርስቲያናዊ ሰው ስሙ ክርስቲያን እየተባለ ከመንፈሳዊነት የሚሸሽ ፍጹም ዓለማዊ የሆነ ከሆነ የሚያስነሳው የማይጠፋ እሳት ነው። አሁን እኛ እየለኮስን ያለነው የማይጠፋ እሳት፣ እያስነሳን ያለነው የማይጠፋ ማዕበል ሞገድ ነው። ስለዚህ ምን ያስፈልጋል ከተባለ ከዚህ መውጣት ወደ እግዚአብሔር መመለስ ያስፈልጋል። እየሄድኩበት ያለው ፈቃደ እግዚአብሔር ሳይሆን የኔ ፈቃድ ነው። አቡነ ዘበሰማያትን ስንደግም እኮ ወይኩን ፈቃድከ እንላለን። የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን፣ የኔን ፈቃድ ሳይሆን ያንተን ፈቃድ የምፈጽም አድርገኝ ማለት ነው። ፈቃዱን የማይፈጽም ሰው በዮናስ ላይ ወደ ተርሴስ ወደሚሄዱት ሰዎች መርከብ ላይ ያስነሳውን ማዕበል ሞገድ ያስነሳል። የማይፈቀድ ሽሽት እንዲህ አይነቱን ያስነሳል። የማይፈቀደው ሽሽት የህሊና ስደት ነው። ስለዚህ ከዚህ ሽሽት እግዚአብሔር አምላካችን ያድነን። ከዚህ ሽሽት እግዚአብሔር አምላካችን ያውጣን። ይቆየን።